ቤቱ ላይ ሲመጣ ኃይለኛ ውጭ ላይ ሰው ሲያየው ግን ጨዋ የሚባል ሰው አለ ኃይለኛ ነሽ ተብሏል ምን ማለት ነው አልኩት ኃይለኝነት ማለት ተጨቀጭቀኝ አዎ ሌላ አባት የለውማ ያ ወደ ሚዲያስ የወጣችበት አጋጣሚ ግን ፍቃዱንና የፍቃዱን ጓደኞች አላስደሰተም ተክሌ ጋር ግን ከወጣው በኋላ ልክ እሁድ ተለቀቀ ሰኞ 5 ሰዓት እነ ሰለሞን ቡቃላ እኔ ቤት ነበር ራሳችን በፈጠርነው ችግር ራሳችን ባመጣነው መከራ ያን ሰው ኃይለኛ ማለትስ እንችላለን 1 ሚሊዮን ብር እንስጥሽና ሰይፉ ላይ ወጥተሽ ፍቃዱ አሳከመው በይ እውነት ፍቃዱ እንደዚህ አይነት አስተሳሰብ ካለው ይገረም ቢሆን ልጆች አሉት ትዳር አለው ለምን መጡ እንግዲህ ሁለተኛ ትዳር ይዟል ያ ማለት የመጀመሪያውን ትዳር ትቶ ለልጅ ከተባለ እኮ ይለመናል መለመን ካለበት ይለመናል ሰው ፊት ልጅ ነው ልጅ እኮ በቃ ለማን ነው የሚኖረው ታዲያ ሰላም ጤና ይስጥልን ወደ ተከበራችሁ የኤማ ሚዲያ ቤተሰቦች ጻድቃን ነኝ ከኤማ ሚዲያ እንኳን ወደ ኤማ ሚዲያ በሰላም መጣችሁ በጣም አመሰግናችኋለሁ ብዙዎቻችሁ ቪዲዮቻችንን እያያችሁ ነው ማየት ብቻ ሳይሆን ሰብስክራይብ እና ሼር ያደረጋችሁ አመሰግናለሁ አስተያየት እዚህ ጋር በጣም አመሰግናለሁ የተሰማችሁን ሁሉ አስተያየት ማድረግ ይቻላል ብዙ አስተያየቶችንም በስልክ እየደወላችሁ በግል የምታቁኝ እኔ ብዙ ጊዜ ቪዲዮችን ቀጥታ ለብዙዎቻችሁ ሼር አደርጋለሁ እያያችሁ በግልም ቴሌግራም ላይም እየደወላችሁልኝ ቀጥታም እያናገራችሁኝ ኮሜንት ያደረጋችሁኝ አመሰግናለሁ እና ቤኒ ሳሚ ብዙዎቻችሁ በጣም አመሰግናለሁ ለኮሜንታችሁ ብሩኬ አብረን እንደምንሰራው ብዙዎቻችሁ ኮሜንት ያደረጋችሁ ነው በጣም አመሰግናለሁ ስልክ መደወል ወይም ደግሞ ቴሌግራም ላይ መጻፍ ካቃታችሁ ደግሞ ታች በሚገኘው የኮሜንት ቦክስ ላይ መጻፍ ትችላላችሁ በጣም አነበዋለሁ በነገራችን ላይ ዛሬ በሌላ ፕሮግራምና በሌላ በጣም የሚገርም ሐሳብ ነው የመጣሁት ወደ ፕሮግራሜ የዛሬው ጉዳያችን እንግዲህ አርቲስትና የመድረክ አጋፋሪ ፍቃዱ ከበደን ይመለከታል ፍቃዱ ከበደ ምን ገጠመው ካላችሁ የዛሬ 2 ዓመት አካባቢ ትዝ አላችሁ የእግረኛው ሚዲያ ላይ አንዳንድ ነገሮች ተነስተውበት ነበር ከትዳሩ ጋርና ከልጆቹ ጋር በተያያዘ ማለት ነው አንድ ልጅ አለው ጎበዝ ማለት ጎበዝ ያልኩት ምክንያቱን ስለምናግራችሁ ነው በኋላ ላይ አንድ ጎበዝና መልካም ልጅ አለው እንዲሁም ደግሞ ጠንካራ የቀድሞ ባለቤት ወይም የዳዊት እናት አብረው ማለት ነው ቀርበው ነበር እግረኛው ሚዲያ ላይ በጣም ብዙ ሰው ለሁለት ተከፍሎ በጣም እየሰደባቸው ነበር ምክንያቱም ምንድነው እንግዲህ ፍቃዱ ከበደ ከመጀመሪያው ትዳሩ ወይም ደግሞ ከዓለም አንድ ልጅ አለው እሱም ዳዊት ይባላል ብዙዎቻችሁ አልገባችሁም በእርግጠኝነት እስኪ ዛሬ በደንብ ላስረዳችሁ ዳዊትና ፍቃዱ ከበደ አባትና ልጅ ናቸው የመጀመሪያ ባለቤቱ ደግሞ ዓለም ትባላለች ዓለም እንግዲህ እግረኛው ሚዲያ ላይ ከቀረበች በኋላ ብዙ ሰው አስተያየት እየሰጠ ነበር ኮሜንቶችን ማንበብ ትችላላችሁ ማአት ኮሜንት እግረኛው ሚዲያ ላይ ተሰጥቷል እንግዲህ በዛ መሃል ሰው ለሁለት ተከፍሎ ነበር አንደኛ ለምን ስሙን ታጠፋላችሁ ለምንድነው በውስጥ ማታወሩት እየተባለ ነበር የዚህ ሁሉ ነገር መነሻ ግን ምን አይነት ነገር አለ መሰላችሁ የፍቃዱ ከበደ የመጀመሪያ ልጁ ዳዊት አጋጣሚ ሆኖ ሲወለድ ኦክሲጅን ታፍኜ ነበር የተወለድኩት በግራ የነበረው ወደ ቀኝ ሄዶ ተስፋፍቷል አንሱ ተለሰስፋፋ ዶክተሮችም ስጠይቅ መዳን የሚችል በሽታ ስለሆነ ዱባይ ሄደ መዳን ትችላለህ ተብያለሁ መዳን የሚችል በሽታ ነው ውጭ ሀገር ሄዶ መታከም ይኖርበታል በመሃል እንግዲህ እሷ በቲክቶክም ሰውንም እየለመነች ዱባይ ድረስ ወስዳ ለማሳከም ሞክራለች በነገራችን ላይ ፍቃዱ ከበደ በዚህ መሃል እስከ 14 ዓመቱ ድረስ በወር 2000 ብር አስቤዛም እያደረገ ይረዳቸው ነበር ፍቄ እንግዲህ ሁለተኛ ትዳር ይዟል ያ ማለት የመጀመሪያውን ትዳር ትቶ ከዓለም ጋር የነበረው ትዳር ፈርሶ ሌላ ትዳር ይዞ ከትዳሩ እንግዲህ አይ ቲንክ ወደ 3 ልጆች ወልዷል ሁለተኛው ትዳሩ ላይ ያው እሱ ያለው እንግዲህ አሁን ህይወቴ ብሎ የሚያስበው ሁለተኛው ትዳር ነው የመጀመሪያው ትዳር ግን ፈርሷል ዓለም ሌላ ሰው አላገባችም በአጋጣሚ ሆኖ ምክንያቱም ይሄ ልጅም ታማሚ ነው እንደነገርኳችሁ መጀመሪያውኑ ገና ሲወለድ
ትንሽ ህመም ነበረበት ከጭንቅላት ጋር በተያያዘ ልጁ አንዳንድ ጊዜ ያንቀጠቅጠዋል ያዞረዋል ድንገት በሰው መሃል ይወድቃል ይጥለዋል ነበር በጣም ነበር ሲጀር የነበረው በጣም ያንቀጠቅጣል ራሱን ይስታል ብዙ ነገሮችን እና ግን እያደገ ሲሄድ ይተዋል ነበር ያለኝ ወደ ሚዲያ ተወጣለች ያ ወደ ሚዲያ የወጣችበት አጋጣሚ ግን ፍቃዱንና የፍቃዱን ጓደኞች አላስደሰተም መጀመሪያ ተናገርኩ ለቤቢ ለሰለሞን አገር ውስጥ የለም ለጓደኞቹ ለሁሉም ላሉት ነገር ሁሉ እሱ ስልክ አላነሳም ሲለኝ ያልዞርኩበት ጓደኞቹ የለም እሺ ቤቢ ታሟል እባካችሁ እያሉ ለፍቃዱ ንገሩት ያልተናገሩት ጓደኛ አለ ብዬ አላምንም ለምን ይሄ ደረጃ ተክሌ ጋር ከመውጣቴ በፊት ማንም ዙር የት ነሽ ብሎ ያየኝ የለም ተክሌ ጋር ግን ከወጣው በኋላ ልክ እሁድ ተለቀቀ ሰኞ 5 ሰዓት እነ ሰለሞን ሙጋና እኔ ቤት ነበር ለምን መጡ ፍቄ ይሄ ነገር ያበሳጨዋል ምክንያቱም ለምን አልተነጋገርንም ለምንድነው ከኔ ጋር ተወያይተሽ ይሄ ነገር ያልተፈታው የሚል ነገር ይመጣል ዛሬ ሚዲያ ላይ ሰውጣ ዛሬ ህዝብ ላይ አልቅሼ ልጄን አድኑልኝ ካልኩ በኋላ ለምንድነው የምቀይረው በቃ እኔ ጀምሬያለሁ በአቋሜ ነው የሚሄደው እንደ አዲስ ድጋሚ ምርመራዎቹን እኔ ነኝ የማውቀው የሚገባባቸው ማሽን ውስጥ እኔ ነኝ የማውቀው ምን በላዋተናል እርዳን ብየዋለሁ ትላለች ዱባይ ሆነን ሆስፒታል ዳዱ ቪዲዮ ኮል ደውልና ያለሁበትን እየኝ እየተሰራው ነው ልገባ ነው ለወጣ ቴክስቶች አሉ ይሏል አንድም ቀን ደውሎለት አያውቅም ራበን እንጀራ ስልክልን ብሎ ቴክስቶች ወላ የምሬን ነው ማለት ቆሎ የበላንበት ጊዜ ሁሉ ነበር ለምን ቆሎ መባል ምን በለ የለማ ፍቄ በዚህ መሃል ሌላ ጉዳይ ውስጥ ነው ያለው በተለይ ከ14 አመቱ በኋላ ማለት ከልጁ ዳዊት 14 አመት አሁን 17 አመቱ ነው በነገራችን ላይ ዳዊት 14 አመት ከሞላው በኋላ ብዙ ዞር ብሎ ያየን አይደለም ይላሉ በቃ ምክንያቱም እሱ ሌላ ትዳር አለው እሱ ሌላ ህይወት አለው እነ ዳዊትና ባለቤቱ የቀድሞ ባለቤቱ የፍቃዱ የቀድሞ ባለቤት ዓለም ግን መከራ ውስጥ ነው ያሉት ልጁ ያለበት ህመም ቀላል ህመም አይደለም ነው በአጋጣሚ ምን ተፈጠረ መሰላችሁ ዱባይ እነሱ በሄዱበት አጋጣሚ ኮሜዲያን ደረጀን አግኝተውት ነበርና ደሬ ደግሞ ይሄን ነገር አያውቅም ለምንድነው ሀገር ቤት ማትሄጂው በቃ ሀገር ቤት እንገናኝና ሁሉን ነገር እናስተካክላለን ፍቄ እኮ እንደዚህ ያነሳው አይደለም እኔ ከፍቄ ጋር ረጅም ጊዜ ጓደኛሞች ስለሆነ አናገራለሁ ምንም ነገር አታስቢ ሀገር ቤት እንገናኛለን ይባባሉና ከኮሜዲያን ደረጀ ጋር ይለያያሉ ደረጀ ዱባይ ያገኘሁት ማን ነው ደረጀ ኃይሌ እሺ ንገርም ነገር እንዳጋጣሚ መድኃኒት ገዝተን ይገባን ይሁን አየሁ አልኩት አሳየሁት ያለበትን ደረጃ ደነገጠ ምን ሆናችሁ ነው አለኝ እንዲ አረ ኢትዮጵያ ላይ ምንም ችግር የለም ደሞ ለፍቄ ልጅ አለኝ እሷ ህክምናው ለጊዜው በዛ ሰዓት የነበራትን ህክምና ተጨርሰና በነገራችን ዱባይ ላይ ያለች ብዙ ሰዎች ረድቷታል ተቸገርኩ ባለች ሰዓት ፍቃዱ ከዚህ ስልክ አላነሳም ብሏት እዛ ያሉት ዱባይ ላይ ያሉ መልካም ልብ ያላቸው እህቶች ወንድሞች ግን ረድቷት የዛችን ጊዜ የነበረውን ህክምና ጨርሰው ወደ ሀገር ቤት ይመለሳሉ ወደ ሀገር ቤት ከተመለሱ በኋላ ደሬ ጋር ይደውሉለትና ደረጀ ኮሜዲያን ደረጀ ጋር ይደውሉለትና መጣው በገባው ስተኛ ቀን ደወልኩለት ማደረጋ ደረጀ እሺ ከዛ አላገኘሁትም በምን ላገኘው ስልኩ ዝግ ነው የሚሚዬ ምናምን አለኝ እሺ ደሬም በመሃል ፍቄን ያወራውና ኃይለኛ ነሽ ተብሏል ምን ማለት ነው አልኩት ኃይለኝነት ማለት ተጨቀጭቀኝ አዎ ሌላ አባት የለውማ ሌላ አባት አለ ሌላ ጋር ማንጋ ነው ደውዬ የምጨቀጨቀው ቤቢ እንደዚህ ሆነ ብዬ የምለው ለማንጋ ነው ፍቃዱ ለጋር እኮ ነው አይደል ሌላ አባት ቢኖር አዎ ሌላ አባት ጋር ደውዬ ና ውጣ ገባ አላለሁ አይደል ሌላ አባት የለውማ እሱ እኮ ስልኩን መጥቶ የሆነ ነገር በቃ አንቺ አርፈሽ ተቀመጨን ይጨርሷል ይለኛል እኔ ኃይለኛ ነች የሚለው ነገር ግራ ነው የሚገባኝ ውድ ተመልካቾች ኃይለኝነት ከየት ነው የሚመጣው አንዳንድ ጊዜ ኃይለኝነት እኛም አንዳንድ ሰው ነው ኃይለኛ እናደርጋለን ለምን ነው ኃይለኛ የምናደርገው ራሳችን በፈጠርነው ችግር ራሳችን ባመጣኑ መከራ ያንን ሰው ኃይለኛ ማለትስ እንችላለን ወይ ፍቄ እዚህ ጋር እንደው ደስ የሚል ነገር ብታደርግ ደስ ይለኛል ፍቄ ጥሩ ሰው ነህ በነገራችን ላይ ይሄን ፎቶ
አያችሁት ከሁለት ዓመት በፊት እግረኛው ሚዲያ ላይ በነበረው ኢንተርቪው ያው አንድ ላይ መኖራቸውን ያሳየው ይሄ ፎቶ ነውና በዚህ ፎቶ ፍቄን አንድ ጊዜ አግኝቼዋለሁና በተለያየ መድረኮች ላይ አየዋለሁ ግን ይሄን ፎቶ እኔም ትዝ ይለኛል አጋጣሚ ሆኖ እኔና አንድ ወንደሰን የሚባል ወዳጄ ጋር 5 ኪሎ አካባቢ ላይ ስቱዲዮ ከፍተን እንሰራ ነበርና ፍቄ ደግሞ በአጋጣሚ ከወንደሰን ጋር ይግባቡ ስለነበረ እቺን ፎቶ እንደውም እኔ ነኝ ያነሳዋቸው በዚህ አጋጣሚ አውቃቸዋለሁ ዳዊት በጣም ህፃን ልጅ ነው ምናልባትም በጣም ህፃን ልጅ እንደምታዩት በጣም ጩጬ ልጅ ነው አንድ ላይ ነበሩ ደስ ሲሉ የሆነ ደስ የሚሉ ቤተሰቦች ነበሩ ዓለም ሌላ ልጅ አልወለደችም ከዳዊት ውጭ በዛ እኔ ማቀው እኔ እግረኛው ሚዲያ ላይ እስከወጡ ድረስ ነው አዲስ ነገር የተፈጠረብኝ እንጂ ያኔ አይምሮዬ ላይ ነበረው እኔ በግሌ እኔ ጋር ፎቶ ሊነሱ ሲመጡ ይሄን ፎቶ ማለቴ ነው በመጡ ሰዓት ሶስቱን ነው ማቃቸው ዳዊት ዓለምና ፍቃዱ ከበደ አርቲስት ፍቃዱ ከበደ ይሄን ታሪክ ብቻ ነው ማቀው በነገራችን ላይ ዓለምን በጣም ነው ማደንቃት የፍቄ ስም እንዳይጠፋ የፍቃዱ ሞራል እንዳይነካ በውስጥ ለውስጥ ግን እሷ የምታውቃቸውን ሰዎች እያስቸገረች እየለመነች ልጇን ታሳክም ነበር በወር እኮ 40 ሺህ ብር ነበር የምታወጣው ለህክምና ለልጁ መድኃኒት መግዣ ከውጭ ነው ቀጥታ ማምጣት ያለበት ከጭንቅላት ጋር የተያያዘ ህክምና ስለነበረ በጣም ከባድ ህክምና ነበር የምታደርገው ለልጁ መደገኛ ነው መድኃኒቱ ቶሎ አይገኝም ህክምናው ውጭ ሀገር ነው የሚደረገው እኔ አይምሮዬ ላይ ያለው እኔ በግሌ ነው ማወራችሁ ውድ ተመልካቾቼ ይሄን ፎቶ ሳነሳቸው የነበራቸውን በጣም ትንሽ ደቂቃ ነው አብሬያቸው የቆየሁት 10 ደቂቃ ወይ 15 ደቂቃ ከዛ በላይ አይደለም መጡ ፎቶ ለመነሳት ነበር አሉ ከፍቄ ጋር ከወንዴ ጋር ፍቃዱ ወንዴ የምላችሁ አብሮኝ ይሰራ የነበረው ሰው ይተዋወቁ ስለነበረ ካሜራ አነሳው ሹት አረኳቸው በዛች አጋጣሚ ነው ያላቃቸው በዛች አጋጣሚ ግን ያየሁት ህይወት አለ እኔ በዛች አጋጣሚ 5 ኪሎ ትዝ ይለኝ እንደሆነ ፍቄ ምናልባት ይሄን ቪዲዮ የምትመለከት ከሆነ እኔ ያቺን ጊዜ አይቼ እንኳን ለእናንተ ለነበራችሁ ፍቅር ምስክር መሆን እችላለሁ ምን አይነት አባት እንደነበር በ10 ደቂቃ ውስጥ አይቼዋለሁ ዋው ደስ የሚል በቃ እቅፍቅፍ አድርጎ ሶስቱም ተቃጥፎ ነው የመጡት ሲጀምር በጣም እኮ የሚገርመው እስኪ ውድ ተመልካቾቼ በዚህ መሀል አሳውቁኝ እስኪ ንገሩኝ ፍቅር ያልቃል እንዴ የቤተሰብ ፍቅር ይደበዝዛል እንዴ የዛሬ 2 ዓመት ወጣ እኔ ተቸግሬ ነው ያለሁት ስትል ድንቅጥ ነው ያልኩት ለምን እኔ ያን ጊዜ አይቻቸዋለሁ እንደውም ዓለምና ፍቃዱ ሌላም ልጅ ወልዷል ብዬ ስላሰብኩ ነው እውነት ለመናገር አዝኛለሁ ሌላ ትዳር ማያዙን አላውቅም ፍቃዱም ቢሆን በዚህ መሃል በጣም ጎበዝ እና መልካም ሰው እንደሆነ አውቃለሁ በግሌ በነገራችን አንዳንድ ሰው ያው ለቤት ቀጋ ለውጭ አልጋ የሚባል ሰው አለ ቤቱ ላይ ሲመጣ ኃይለኛ ውጭ ላይ ሰው ሲያየው ግን ጨዋ የሚባል ሰው አለ ፍቄ እንደዚህ አይነት ሰው አይደለም ብዬ አምናለሁ ግን በዚህ መሃል እንደውም አንድ በጣም ያናደረኝ ነገር አለ እሷ ከዱባይ ስትመለስ ዱባይ ልጇን አሳክማ በመጣችበት ሰዓት እንግዲህ ያው ቅድም እንደነገርኳችሁ ደረጀም ኃይለኛ ነች ብለውኛል ካሏት በኋላ እንደው ሌሎቹንም ማማከር ፈለገች ወደ ሚዲያ ሳትወጣ ነው ይሄ ነገር ያ ማለት ወደ ማን ሚዲያ መሰላችሁ ወደ እግረኛው ሚዲያ አሁን ደግሞ በቅርብ ደግሞ እንግዲህ ሳሚ ስቱዲዮ ወይም ደግሞ የእርቅ ማዕድ ላይ ወጣለች ያን ጊዜ ከመውጣቷ ፊት ይገረም ደጃኔ ጋር ትደዋወላለች ይገረም ደጃኔ በዚህ መሃል ምን ይላታል 1 ሚሊዮን ብር እንስጥሽና ፍቃዱን ያሳከመልኝ በይ የተብያለው ትላለች ለይገረም ደወልኩለት ማንን ነው ማመስገን ያለብኝ ስለው ሚሚዬ ተረጋጊ ቆይ ምናምን ነገር አለኝ እሺ ከዛ የሆነ ሰዓት ላይ ደወለልኝ አቤት ምናምን ነገር አልኩት ይውልሻለኝ ስለው ፌስቡክ ላይ የጻፍሽ በጣም ደስ ይላል አመስገነሻል ጎበዝ ምናምን አለኝ አንድ ነገር ልበልሽ አለኝ አሁን ሰይፉ ላይ ወጥተን አለኝ እንመራረ ከፍቃዱ ጋርም ሰይጣን እናሳፍረው እንጨባበጥ አለኝ ለምን ምክንያት አልኩት 1 ሚሊዮን ብር ይሰጥሽና ፍቃዱ አሳከመው በይ ምን አልኩት
ማለት ነው አልገባኝም ቆይ አንዴ 1 ሚሊዮን ብር እንስጥሽና ሰይፉ ላይ ወጥተሽ ፍቃዱ አሳከመው በይ I'm sorry to say this ይሄን ለማለት በጣም ነው የሚያሳዝነው ይሄን ማለትም አልፈልግም እውነት ፍቃዱ እንደዚህ አይነት አስተሳሰብ ካለው ይገረም ቢሆን ልጆች አሉት ትዳር አለው ሁላችንም ነገ የሚደርስብን ነገር አይታወቅም ባለን ፓወር ወይም ባለን ታዋቂነት ተጠቅመን የሆነን ሰውን ዝም ለማስባል ስንሞክር እኛም ነገ ይሄም ነገር በእኛ ላይ ባይደርስ እንኳን በልጆቻችን ላይ ይደርሳል ብለን ማሰብ መቻል አለብን ብዬ አስባለሁ ምናልባት ዛሬ ምንም ላይጎልብህ ይችላል ምናልባት ዛሬ ሁሉ ነገር ሞልቶልኛል ብለህ ልታስብ ትችላለህ ነገ ግን አናውቅም ሲነጋ ግን ምን አይነት ህይወት እንደምንኖር አናውቅም በዚህ አጋጣሚ ወደ ተመልካቾቼ እናንተም ብትሆኑ እንዲህ አይነት ነገር ሲያጋጥማችሁ ሚዲያ የመጨረሻና የመጨረሻ አማራጭ ነው መሆን ያለበት እንጂ ህግ አለ በነገራችን ህግ ያስገድደዋል እሱን እንደገና ደግሞ አባቶች አሉ የሃይማኖት አባቶች አሉ ሽማግሌዎች ይኖራሉ በእርግጠኝነት በአካባቢያቸው ለዘመድ አዝማድ እሷ ግን ብዙ ነገር አድርጌያለሁ ስላለች እነዛን ነገሮች ማንሳት አያስፈልግም ብዬ አምናለሁ ስለዚህ አሁንም ቢሆን የዳዊት የፍቄ ልጅ ማለት ነው የመጀመሪያው ሴፍ ፋንታው ላይም ተናግሮታል ልጆቹን ሲጠቅስ ዳዊትን አልረሳውም የበኩር ልጅ ብሎ አንስቶታል ደስ ይላል አለመርሳቱም አሪፍ ነገር ነው ግን ደግሞ በዚህ ልክ ልጁ ስቲል አሁንም ህክምና የሚያስፈልገው ልጅ ነው ሚዲያ ላይ ሰው ሲወጣ ልጅ ይዞ ሲወጣ በተለይ ከባድ ነው ለምን ሰው ሌላ አመለካከት ይሰጣል ልጅሽን ልለምኝበት ነው ልጅሽን ሚዲያ ላይ አጋለጥሽው ማለት በቃ ምናምን በቃ የመጨረሻ አማራጭ ሰው ወደ ሚዲያ እኔ ሁሌ ነው የምለው ሚዲያ ላይ አትጡ ሚዲያ ግን የመጨረሻ አማራጭ በቃ ነገሮች አለስተካከል ካሉ ብቻ የመጨረሻ አማራጭ መሆን ያለበት ነው ሚዲያ ብዬ ስለማምን ነው ሚዲያ ላይ የወጣችበት ምክንያት እንግዲህ ይሄ ነው ብዙዎቻችሁ እንደ ጥያቄም ስለጠየቃችሁ ነው በነገራችን ላይ እዚህ ጋር የምታዩት የሷ የባንክ አካውንት ነው ስቲል አሁንም እቺ እናት እገዛ ያስፈልጋታል ፍቃዱም እንግዲህ የተቻለውን ያደርጋል ብዬ አስባለሁ ይሄን ያህል ገንዘብ ከኪሱ ወይ ከባንክ አውጥቶ ምናምን በአንድ ጊዜ ይከፍላል ማለት ሳይሆን ቢያንስ ግን እንደው በቃ ከእርዳታ ተቋማትም ቻሪቲ ማዘጋጀቱን ቢሆን ልጁን ማሳከም አያቅተው በነገራችን ላይ እኔ በዚህ መሃል ልጅ ታሞ የሞት አፋፍ ላይ በቃ ልጁ በጣም ከባድ ህመም ውስጥ ሆኖ ስለ ክብር ባይነሳ ደስ ይለኛል ምክንያቱም መቅደም ያለበት ነገር አለ ብዬ አምናለሁ ከሱ ጓደኞች ጋር በሽምግልና በሄደችበት አጋጣሚ ምን አይነት ነገር ተነስቶ ነበር ያው በቃ እሱ እንዲያንን ነገር ከተወራበት ስራ የሚያሰራው አይኖርም ማስታወቂያ አያገኝም ለስሙ ጥሩ አይደለም ምናምን የሚባለው ነገር ተነሳ it's not fair ለልጅ ከተባለ እኮ ይለመናል መለመን ካለበት ይለመናል ሰው ፊት ልጅ ነው ልጅ እኮ በቃ ለማን ነው የምኖረው ታዲያ ልጅ እኮ ነው ሁለተኛ ነገር እነዛ አሁን የወለዳቸው ልጆቹ ናቸው ይሄም ግን የበኩር ልጁ ነው ዳዊት ስለዚህ ከዚህ አንፃር እናስበውላለሁ በጣም አመሰግናችኋለሁ አብራችሁኝ ስለነበራችሁ ውድ ተመልካች ቤተሰቦቼ ሌሎች ሐሳቦችንም ካላችሁ እንግዲህ ኮሜንት አድርጉኝ ካጠፋውም አርሙኝ እንዲሁም ደግሞ ላይክ እና ሰብስክራይብ እንዳይረሳ ሼር አድርጉት ይሄን ቪዲዮ በጣም አመሰግናችኋለሁ አብራችሁኝ ስለነበራችሁ ሌላ ፕሮግራም ይዤ እመጣለሁ በሌላ ፕሮግራም እንገናኛለን እስከዛ ድረስ